ሐዋርያ ማለትም የተላከ ማለት ነው። ሐዋርያም ተልኮ በየቦታ ቸርቾችን መመስረት ድንቅና ተአምራት አገልግሎት በማገልገል እነዚህ ነገሮች ይቀጥላሉ። ይታያል ፍሬ ዘጋ የእግዚአብሔር መንፈስ ሰራ ምልክቶቹ ስታዩ ገዢ የሆነ የእግዚአብሔር እልውና እዛ ጋር ሲሰራ ካየሽ ልትከራከሪ አትችይ። በዚህ ዘመን ያ መንፈስ ይሰራል ያስጦታ አለ ወይ? 100% አለ። ይሰራል አለ። ሐዋርያነትና ነብይነት የኔ ቤተክርስቲያን ቀደም ብላም የተቀበለችው ሹመትም የሰጠች ነች። ሙሉ ወንጌል ቤተክርስቲያን ማለት ነው። ይሄ አገልግሎት ስቲል አለ ማለት ነው። የምታምንበት ተመርምሮ ተጸልዮ ፍሬ ታይቶ ነው። ቤተክርስቲያኒቱ አንድ ሰው እግዚአብሔር ጠራኝ ብሎ ሲናገር በጣም ተገርማና ተደንቃ ወዳው የምትቀበል አይደለም። በእግዚአብሔር ቃል ትመረምራለች፣ ትጸልያለች። ከዛ በኋላ የዛን ሰው ጥሪ ትገመግማለች። እንደገና ደግሞ የጥሪ ፍሬ የሆነውን ስጦታውን ታያለች፣ ትፈትሻለች። ያ ተፈትሾ ፍሬና ስጦታ አብሮ ሲሄድ ትክክል ሲሆን ዓላማው የክርስቶስን አካል ማነጽ ስለሆነ ቤተክርስቲያን ያንን ታሰማራለች፣ ዕውቅና ሰጥታ ይህንንም አድርጋለች። ሐዋርያም ነቢዩን ሾማ በዛ አገልግሎት እያገለግሉ አሉ። እንግዲህ ሐዋርያነት አሁን መከራከሪያ ሆኖ በጣም የቀረበበት ምክንያቱ በኋላ ላይ ያነሳሉ። መጽሐፍ ቅዱስ ግን ምንድነው የሚለው ስለ ሐዋርያት ብለን ስናገር ሐዋርያት ሁለት አይነት ሐዋርያቶች እንዳሉ የእግዚአብሔር ቃል ይናገራል። አንደኛ የበጉ ሐዋርያት ናቸው። ጌታ ኢየሱስ ክርስቶስን በአካል ያዩ፣ ከእርሱ ጋር የበሉ፣ ከእርሱ ጋር የጠጡ፣ እሱ የሾማቸው ያሰማራቸው የበጉ ሐዋርያት ራእይ 1:14 ላይ የምንመለከተው ነው። ሁለተኛ የሐዋርያት አይነት የቤተ ክርስቲያን ሐዋርያት ናቸው። በዚህ ዘመን ያሉት ያው ኤፌሶን 4:11 ላይ የምንመለከታቸው ስጦታዎች ናቸው። እነዚህ የቤተ ክርስቲያን ስጦታዎች የቤተ ክርስቲያን ደግሞ ሐዋርያት ብለን ልንሰይማቸው እንችላለን። የበጉ ሐዋርያት መቼስ ከጌታ ጋር አገልግሎ አልፈዋል። የቤተ ክርስቲያን ሐዋርያቶች ደግሞ ቤተ ክርስቲያን እስካለች ድረስ ይኖራሉ፣ ልንክዳቸው አንችልም። ሐዋርያነት ሲጀመር ጥሪ ነው። ጳውሎስ ሮሜ 1:1-5 ድረስ ስንመለከት ለሐዋርያነት ጌታ እንደጠራው እንደተገለጠለት ይናገራል። ሐዋርያነት ጥሪ ነው። ቤተ ክርስቲያን ካለች ኤፌሶን 4:11 ላይ የተሰጡ 5ቱ ኦፊሶች ቤተ ክርስቲያን በምድር እስካለች ድረስ የሚኖሩ የሚሰሩ የሚገለጡ ናቸው ብዬ አምናለሁ። ስያማቸውም ጭምር ማለት ነው። እና ሐዋርያት በዚህ ዘመን የሉም ብሎ መንፈሱ ነው እንጂ ሰዎች የሉም የሚባል ነገርም ለኔ አያስገደኝም። ለምን? ያ ከሆነ አስተማሪም የለማ፣ ወንጌል ሰባኪም አይኖርም፣ እረኛም አይኖርም። ምክንያቱም እኩል ነው አብሮ እዛ ጋር ስማቸው የተዘረዘረ ስጦታ ሰጠ ነው ማለት አይደል? ለቤተ ክርስቲያን እኮ ሰጠ ነው ማለት። ስለዚህ እነዚህ የተሰጡ ለክርስቶስ አካል ፍጹም ሙላት እንዲኖራት ቤተ ክርስቲያን ፈጽሞ በእግዚአብሔር ጸጋና ኃይል የተሞላችውን እንድታገለግል አስተማሪም በማስተማር እረኛም በመጠበቅ ነቢይም በመተንበይ የሚመጣውን ዘመን በመናገር እና ሊሆን ያለውን ነገር ለቤተ ክርስቲያን ከእግዚአብሔር ዘንድ የሚመጣውን መልእክት በማስተላለፍ እንዲያገልግ ሙሉ እንድትሆን ቤተ ክርስቲያን እንድትሆን ሐዋርያ ማለትም የተላከ ማለት ነው። ሐዋርያም ተልኮ በየቦታ ቸርቾችን መመስረት ድንቅና ተአምራት አገልግሎት በማገልገል እነዚህ ነገሮች ይቀጥላሉ። ቤተ ክርስቲያን ካለች ይሄ እውነት አለ። በቃ ልንክድ የማንችል ነገር መንፈሱ የሚሰራ በማን ነው? በሰዎች እኮ ነው የሚሰራው። የእግዚአብሔር መንፈስ የሚሰራ መቼስ በስጋ ለባሽ ላይ መንፈሴን አፈሳለሁ ነው አለ። ስጋ ለባሽ ላይ የእግዚአብሔር መንፈስ ወረደ። እነዚህን ደግሞ ጠራቸው፣ እነዚህን ደግሞ እግዚአብሔር ሾማቸው። ስለዚህ ስጦታ እንደመሆኑ መጠን የመንፈስ ቅዱስ ስጦታ እንደመሆኑ መጠን የቤተ ክርስቲያን ስጦታዎችም እንደሆኑ የቤተ ክርስቲያን ሐዋርያት እስቲል ይኖራሉ፣ እየሰሩም ነው እያገለገሉም ነው ብዬ አምናለሁ። ያ ሰው ግን ማን ነው ብሎ መመርመር ይቻላል።
የሐዋርያነት ምልክት አለ በመጽሐፍ ቅዱስ። ሐዋርያ የሚባል ሰው ዝም ብሎ ከመሬት ተነስቶ እኔ ሐዋርያ ነኝ ስላለ ሊሆን አይችልም። ሁለተኛ ቆሮንቶስ 12 ላይ ጳውሎስ የሐዋርያነት ምልክት አልተደረገም ብሎ እንዳለ ማለት ነው። ምልክቶቹ ያልታየባቸው ሰዎች ከመሬት ተነስቶ ሐዋርያ ነኝ ብሎ አይሆንም። ስጦታ በራሱ ገዢ ነው። ማንም ሰው ያ ስጦታ ያለ ሰው ሲያገለግል የሚያምነው የሚቀበለው ነገር ነው። ይታያል ፍሬ ዘጋ የእግዚአብሔር መንፈስ ሰራ ምልክቶቹ ስታዩ ገዢ የሆነ የእግዚአብሔር እልውና እዛ ጋር ሲሰራ ካየሽ ልትከራከሪ አትችልም። ለምሳሌ አንድ ሰው ትንቢት ሲናገር ትንቢት ስለተናገረ ነብይ አይደለም። ልክ ኤርሚያስ ላይ እንዳየ ነው ከኔም ካንተ በፊት ነብይ ነበረ። ያ ሰው ነብይ መሆኑ የምታወቀው የተናገረው ትንቢት ሲፈጸም ነው ብሎ እኮ ዘጋ። በቃ ዘጋ። ስለ ራብም ስለ ጦርነትም ስለ መልካምም ስለ ክፋት ከኔና ካንተ በፊት ነቢያት ነበሩ ብሎ ከሐናንያ ጋር ኤርሚያስ ሲከራከር ነበር አይደል? ምልክቱ የሚሆነው ነብይ ስለመሆኑ የምታወቀው የተናገራ ሲፈጸም ነው። እዚህ ጋም አንድ ሰው ሐዋርያ ብለን የምንለው በህይወቱ የሐዋርያነት ምልክት ስታይ ብቻ ስጦታ ነው ብለን እንቀበል። መጋቢ ነው ብለን እንደምንቀበል፣ ወንጌላዊ ነው ብለን እንደምንቀበል፣ አስተማሪ ነው ብለን እንደምንቀበል እና ሌላ የኛውን ሰው ደግሞ በዛ መንገድ ነብይም ብለን ሐዋርያም ብለን እንቀበላለን። በዚህ ዘመን ያ መንፈስ ይሰራል። ያ ስጦታ አለ ወይ? 100% አለ። ይሰራል አለ። ቤተክርስቲያን እስካለች ድረስ ይህ ስጦታ ይቀጥላል። በትክክል በሙላት ይሄ ነገር አለ ወይ በአሁኑ ጊዜ ማለት የኛ ጸሎት እንግዲህ ያስፈልጋል። ቤተክርስቲያን መጸለይ አለባት። ስጦታዎቹ በአግባቡ እንዲገለጡ በሐዋርያት የተገለጠ እንዲገለጥ ምልክቶች፣ ድንቆች የምልክትና የድንቅና የተአምራቶች ዋና ዓላማ አንደኛ ቤተክርስቲያንን ማነጽ፣ ሁለተኛ ክርስቶስን ማክበር እና ላልዳኑት ነፍሳቶች የመዳን ምክንያት የሚሆን ነው። ልክ ጴጥሮስ መንፈስ ቅዱስ ከተሞላ በኋላ ተነስቶ ሰበከ። የእግዚአብሔር ሕልውና ከሱ ጋር ነበር አይደል? ሕልውና ከሱ ጋር ስለነበረ 3000 ነፍሳቶች ጌታን ተቀበሉ ብሎ እግዚአብሔር ቃል ይናገራል። ፈውሶች እየተገለጠ ዕውራኖች ሲበሩ፣ ሽባ ሲዘል፣ ሙታን ሲነሳ እነዚህ ነገሮች እየተደረገ ሲሄድ እስር ቤቶች ደጆች እየተከፈተ ሲሄድ የመንፈስ ቅዱስ ሥራ እየቀጠለ ሲሄድ ብዙ ሰው ወደ ጌታ ይመጣ ነበር። የመንፈስ ቅዱስ ትልቁ ስጦታ ኢየሱስ ክርስቶስን ማክበር፣ ነፍሳቶች እንዲድኑ ማድረግ፣ አካሉ እንዲታነጽ ማድረግ። ከዚህ ውጪ ሌላ ዓላማ የለውም። ግለሰቦችን ለማግነን ታላቅ ለማድረግ ዝነኛ ለማድረግ ነው ዓላማ ብዬ አላምንም። እሱም አይደለም ነገሩ። በዚህ እውነት ማመን አለባት ብዬ አምናለሁ። ይሄ ከሌለ ኃይልም የለም። የኃይል ስጦታም ከሌለ ደግሞ ፍሬም አይኖርም። እንድንጸልይ የሚያደርግ ያ መንፈስ ነው። እንድንቀደስ የሚያደርገን ያ መንፈስ ነው። የተሻለ የእግዚአብሔርን ክብር እንድንጠማ የሚያደርገን ያ መንፈስ ነው። የክርስቶስ ምጽአትን እንድናፍቅ የሚያደርገን ያ መንፈስ ነው። ስለዚህ መንፈስ ቅዱስ በዚህ ዘመንም ይሰራል ብለን ካል ሐዋርያቶችም ነቢያቶችም አስተማሪዎችም መጋቦችም አሉ ብዬ አምናለሁ።